저 돌을 죽일지 살릴지. ይቺ ሴት የህይወቷን ትልቅ ስህተት ልትፈጽም ተዘጋጅታለች። ኤማ ትባላለች። ከዚህ መርማሪ ጋር አንድ ካፌ ውስጥ እያወራች ትገኛለች። መርማሪ ኦፊሰር ዋን ኤማን ለትልቅ ዓላማ ፈልጓታል። በቀድሞ ህይወቷ የአደንዛዥ ሱሰኛ ስትሆን አሁን ግን ባላት ልምድና እውቀት የተነሳ ይህንን መርማሪ ለመጠቀምና የእጽ አዘዋዋሪዎችን ለማስያዝ አብረው መስራት ጀምራለች። በዚህ ምሽትም በህዝብ ዝውውሩ ላይ ትልቅ ስም ካላቸው ግለሰቦች ጥሪ እንደደረሳት ትነግረዋለች። አንድ ስሙ ያልተጠቀሰ ሴት ደውላ ሚስተር ሊ ለተባለ አደገኛ የጨለማው ዓለም ንጉሥ እንድትሰራ እንደጠየቀቻት አሳወቀችው። ዋን ይህንን እንደ ትልቅ አጋጣሚ በመቁጠር ወዲያውኑ ስልኩን ሰጣት። ከዛም ልክ ከሚስተር ሊ ጋር ስትገናኝ እንድትደውልለት በመንገር መሪውን በቁጥጥር ስር ለመዋል አቀዱ። ሚስተር ሊ ግን እንደታሰበው ቀላል ሰው አልነበረም። ነገሮች እንደታቀዱት አልሄዱ። የደወለችላት ሚስጥራዊ ሴት ኤማን በአንድ የተገለለ የመኪና ማቆሚያ ውስጥ ጠበቀቻት። ዋን ደግሞ በቦታው ሆኖ ጥሪዋን ሲጠባበቅ ቢቆይም የደረሰው ፎቶ መልእክት ነበር። በከፍተኛ ፍጥነት ወደ ስፍራው አመራ። ያገኘው ግን ኤማ በአሰቃቂ ሁኔታ ተደብድባና ራሷን ስታ ነበር። ሐኪሞች ነፍሷን ሊያተርፉት የቻሉትን ያክል ታግለዋል፣ ነገር ግን አልቻሉም። ቢሆንም ከመሞቷ በፊት ለዋን አንድ ወሳኝ ፍንጭ ትታለት አልፋለች። 8 ቁጥር የሚመስል ምልክት ደረሰኝ ላይ ስላለች። እሱም የዚች ልጅ ህይወት መጥፋት መንስኤ በመሆኑ ራሱን እየወቀሰና እያረረ ያስቀመጠችለትን ፍንጭ እንደ ቁልፍ መረጃ ያዘው። የኤማ ሞት በፖሊስ ጣቢያው ውስጥ ትልቅ ውዝግብ አስነስቷል። የዋን የበላይ አለቃም ለረጅም ጊዜ ሚስተር ሊን ስታሳድድ ቆይተሃል፣ ነገር ግን እስካሁን ድረስ ግለሰቡ ወንድ ይሁን ሴት እንኳን አታውቅም በማለት ገሰጸው። አሁን ደግሞ ሰላማዊ ዜጋ በማስገደሉ ዋን ከኬዙ እንዲነሳ ወሰነ። ሆኖም ዋን እጅ አልሰጠም። ኤማ ከመሞቷ ከደቂቃዎች በፊት ሚስተር ሊ አይጥ ሞታለች የሚል መልእክት እንደላከለት በመግለጽ እሷን በመግደሉ የገባበት ገብቶ እስከ መጨረሻው መስዋዕትነት እንደሚከፍልና አድኖ እንደሚይዘው በቆራጥነት ላለቃው ተናገረ። ባጭሩ ያለቃውን ትዕዛዝ አልቀበልም አለ። በተመሳሳይ ሰዓት አንጋፋው ሚስተር ሊ አብረውት ከሚሰሩ ቁልፍ ሰዎች ጋር ስብሰባ ላይ ነው። በዚህ ስብሰባ ላይ ጄኒፈር የተባለች የሊ ጋርድ እየተጠበቀች ነበር። ሆኖም እሷ ወደ ህንፃው ከመግባቷ ጥቂት ሰከንዶች በፊት ህንፃው በከባድ የቦምብ ፍንዳታ ጋየ። ጄኒፈር ለጥቂት ተርፋለች። ወዲያውኑ ነበር ቦምቡን ማን እንደጠመደው የገባት። አለቃዋ ሚስተር ሊ እሷንም ጨምሮ ሁሉንም የድሮ ባልደረቦቹን ለማጥፋት አቅዷል። ተበሳጨች። ነገር ግን ሚስተር ሊ እንድትገደል ከወሰነ ማምለጫ እንደሌላት ስለምታውቅ የነበራት ብቸኛው አማራጭ ወደ ዲቴክቲቭ ዋን መሄድ ብቻ ነበር። መርማሪው ለዓመታት ሚስተር ሊን ሲያጠናና ሲከታተለው ስለቆየ ጄኒፈርን እንዳያት ነበር ያወቃት። ደህንነቷን ካረጋገጠላት ሊን ለመያዝ እንደምትረዳው ቃል ገባችለት። ከዓመታት በፊትም እንደዚሁ እንቅፋት የሚሆኑበትን ጠላቶቹን በቦምብ ፍንዳታ ጨርሶ ነበር። አሁን ደግሞ አዲስ ሰዎችን ለመተካት እኛን ሊገለን ወስኗል ብላ ዓላማውን አሳወቀችው። ቀጥላም ሌላ ሚስጥር አወጣች። የኮሪያ ትልቁ የመርከብ ድርጅት ባለቤት የነበሩትና በድንገትም በልብ ድካም እንደሞቱ የተነገረላቸው ሰው የሊ አለቃ ነበሩ። ነገር ግን ሚስተር ሊ የእጽ ንግዱን በባህር ትራንስፖርት ለማስፋፋት መሪውን መግደሉን መሰከረች። ለእሷ ሚስተር ሊ ሰው ሳይሆን ወዳጅ የማያውቅ እርኩስ ሰው ነበር። በሌላ ትዕይንት በፍንዳታው ቦታ ላይ ፖሊሶች ምርመራ እያደረጉ በነበረበት ሰዓት ራክ የተባለ ወጣትና አንድ ክፉኛ የቆሰለ ውሻ ያገኛሉ። ጄኒፈር ለዋን እንደነገረችው ሊ በፖለቲካውና በንግዱ ዓለም ያሉ ሰዎችን በገንዘብ ስለሚገዛ ስራው አይቆም። አሁን ደግሞ ወደ ቻይና ገበያ ለመግባት እየተዘጋጀ ሲሆን ቤቱን ያፈነዳው በቻይና ስራውን የሚያስፈጽሙለትን ሰዎች ለመሰብሰብ ነበር። የሚያስገርመው ነገር ግን ጄኒፈር ሚስተር ሊን አይታው አታውቅም። ሆኖም መልኩን ያየውን አንድ ሰው ግን መጠቆም እንደምትችል ገለጸች። ሆኖም ስሙን ከመናገሯ በፊት ምግብ እንድትበላና መድኃኒት እንድትወስድ ጠየቀች። መርማሪዋንም ከመጓጓቱ የተነሳ ምንም ብትጠይቀው ይሰጣታል። ወዲያውኑ ፈቀደላት። ሆኖም ያልታሰበ ዱብዳ በፖሊስ ጣቢያው ተፈጠረ። ጄኒፈር ምግቧን ሁለቴ እንደጎረሰች ህይወቷ አለፈ። ሚስተር ሊ ምን ያህል እጁ ረጅም እንደሆነ ሲያውቁ ሁሉም ደንግጠዋል። ዋንም ተስፋ ሊቆርጥ ትንሽ ነበር የቀረው። ነገር ግን ከፍንዳታው የተረፈው ራክ የተባለው ወጣት አዲስ ብርሃን ሆነላቸው። ወደ መርማሪው ክፍል ወስደውት እናቱ በፍንዳታው ምክንያት ህይወቷ እንዳለፈ ካረዱት በኋላ ስለ ሚስተር ሊ የሚያውቀውን ሁሉ እንዲነግራቸው ጠየቁት። ራክ ግን ዝምታን መረጠ። ከቆይታ በኋላ ግን የሚወደው ውሻው በህይወት መኖሩን ሲያውቅና ምን ያህል እንደተሰቃየ ሲመለከት በመጨረሻ ከፖሊስ ጋር ለመተባበር ተስማሙ። ራክ እንዳስረዳው ከሆነ የሚስተር ሊ ገጽታ ማንም አይቶት አያውቅም። ነገር ግን በዕፅ ዓለም ውስጥ ብዙ ሰዎች ራሳቸው ሚስተር ሊ እያሉ ይጠራሉ።
እርስ በርሳቸውም ስልጣን ለመያዝ ይገዳደላሉ። ዲቴክቲቭ ዋን የበለጠ እንዲነግረው ለመገፋፋት ሚስተር ሊ እናቱን እንደገደለበት እያስታወሰ በይበልጥ እንዲያወራ መገፋፋቱን ቀጠለ። እሱም ተጨማሪ ሚስጥሮችን መዘርዘር ጀመረ። በሚስተር ሊ ድርጅት ውስጥ የራክ ስራ ነጋዴ በመምሰል ከሌሎች ቡድኖች ጋር የእጽ ድርድር ማድረግ ነበር። በፍንዳታው ቀን እዚያ የተገኘው በአጋጣሚ ስለነበረ ሚስተር ሊ እሱን የመግደል እቅድ የለውም ብሎ አምኗል። ይሄ ማለት ደግሞ ራክ አሁንም በድርጅት ውስጥ መስራቱን መቀጠል እንደሚችል ተገነዘቡ። ይህንን አጋጣሚ ተጠቅሞ ዲቴክቲቭ ዋን ስለላው እንዲጀምር አሳመነው። በራክ ስልክ አማካኝነት አንድ መረጃ አግኝተዋል። ከጥቂት ቀናት በፊት ለቻይናውያን እጽ አዘዋዋሪዎች ናሙና ለመላክ ስምምነት ነበር። ሪም የተባለው የቻይና ትልቅ የእጽ አዘዋዋሪ ናሙናውን ከወደደው ስምምነቱ ይጸናል። ነገር ግን ሪም አንድ ቅድመ ሁኔታ ነበረው። ስምምነቱን መፈጸም የሚፈልገው ፊት ለፊት ከራሱ ከሚስተር ሊ ጋር ብቻ ነው። ታዲያ በዚህ ጥልፍልፍ የእጽ ንግድ ውስጥ ዋናው ተዋናይ ዳይሬክተር ፓክ የተባለ ግለሰብ ሆኖ እናገኘዋለን። ፓክ የኮሪያ አየር መንገድ ባለቤት ሲሆን ከቻይናው የእጽ ንጉስ ሪም ጋር ያለውን ትልቅ የንግድ ስምምነት ለማጠናቀቅ በዝግጅት ላይ ነው። ሆኖም ግን ፓክና ሪም እስከዛሬ ድረስ በአካል ተገናኝተው አያውቁ። ይህ ደግሞ ለዋን ትልቅ እድል ፈጥሮለታል። ስለዚህም አደገኛ የሆነ እቅድ አወጣ። እሱ ራሱ ሪምን ሆኖ ከፓክ ጋር ለመገናኘት ከዛም ቀጥሎ ፓክን መስሎ ከሪም ጋር ለመገናኘት ወሰነ። በመጀመሪያ መርማሪ ዋን የፓክን ማንነት ተላብሶ ሪምን ሊያገኘው ሄደ። ወደ ቤቱ ሲገቡ ክፉኛ የተደበደበ ሰው ሲወጣ ተመልክተዋል። ሪም የተባለውን የማፊያ መሪ በመኖሪያ ቤት ውስጥ በፒጃማ አገኙት። ራክ በአክብሮትና በፍርሃት ተውጦ ወዲያውኑ እጅ ነሳ። ነገር ግን ሪም ለራክ ቅንጣት ያክል ትኩረት አልሰጠውም። ይልቁንም በደም የተጨማለቀውን እጁን ወደ ዋን ዘረጋ። እሱ ሚስጥራዊ ማንነቱን በመደበቅ ፓክ እባላለሁ በማለት ራሱን አስተዋወቀ። ሪም ግን ለአንድም ሰከንድ ምላሽ አልሰጠም። ይልቁንም የመጠጥ ባንኮኒው ጋር ሄዶ ተቀመጠ። ወዲያውም እንደሱ እብድ የሆነች ሚስቱ የቆሰለ እጁን በጨርቅ እስክታስርለት ድረስ በዝምታ ይጠብቅ ጀመር። ሁኔታው እጅግ ስላስፈራቸው ዋንና ራክ ሰውየው እስኪረጋጋ ድረስ ወደ ሳሎን ገብተው ለመጠበቅ ወሰኑ። በራክ ከረባት ላይ የተሰካው ትንሽዬ ጌጥ ተራ ጌጥ አልነበረም። ዘመናዊና ረቂቅ የሆነ ድብቅ ካሜራ ተተክሎበታል። ከክፍሉ ውጭ ሆነው ጉዳዩን የሚከታተሉት የፖሊስ አባላት በዚያች ካሜራ አማካኝነት በክፍል ውስጥ የሚደረገውን እያንዳንዱን እንቅስቃሴ በንቃት ይከታተሉ ነበር። ልክ መርማሪው ዋንና ራክ ሶፋው ላይ እንደተቀመጡ ሪም አንድ ጠርሙስ የአልኮል መጠጥ ይዞ በቀጥታ ወደ ዋን መራመድ ጀመረ። የሁኔታው አሳሳቢነትና የሪም ቀዝቃዛ እርምጃዎች በክፍል ውስጥ ያለውን አየር እንዲወጠር አደረጉት። ሪም እጅግ አስፈሪና ደም የጠማው የሚመስል ሰው ነው። ደጋግሞ ሚስተር ሊ ማን ነው? የት ነው የሚገኘው? ለምንድን ነው ሊ ተላላኪዎቹን የሚልከው? እያለ ይጮሃል። ዋን በድንጋጤ ቢዋጥም ሳይሸበር ስምምነቱን ቀጠለ። መብላት የማይፈልገውን ሲያበላው፣ መጠጣት የማይፈልገውን ሲያጠጣው ቆይቶ ወደ ቁም ነገሩ ገቡ። ዋን በካምፓኒያቸው ውስጥ በተፈጠረው ግርግር ምክንያት ምርታቸውን ቀይረው አዲስ የእጽ አይነት ማምረት እንደጀመሩ አስረዳው። ላይካ ይባላል። ሪምን መጀመሪያ አብረው የነበረችውን ሴት አስቀምሷት፣ ቀጥሎ እሱ ሞከረ። እጹ ሙሉ በሙሉ ነበር የቀየረው። በህይወቱ እንደዚህ አይነት አደንዛዥ ንጥረ ነገር ቀምሶ እንደማያውቅ እየተናገረ ማበዱን ቀጥሏል። በመጨረሻም ጥሬ ዕቃውን በቅርቡ ታገኛለህ በሚል ቃል ኪዳን ተለየው። ሁለተኛው ቀጠሮ ላይ ለመድረስ 1 ሰዓት ዘግይቶ ነበር። መርማሪዋን ራሱን ወደ ጨካኙ የእጽ ንጉስ ሪም ቀየረ። ባልደረባው ሰውዩንም የሪምን ሚስት የሆነችውን የቦሪዮንግን ገጽታ ተላበሰች። ብዙም ሳይቆይ ራክ ፓክን ለመቀበል ወደ በሩ አመራ። ነገር ግን በዚህ ወሳኝ ሰዓት ትዕይንቱን ለማዘጋጀት ሲረዳ የነበረ አንድ የፖሊስ መኮንን ስራውን ጨርሶ ሊወጣ ሲል ፓክ ካሰቡበት ጊዜ ቀድሞ በሩ ላይ ደረሰ። መኮንኑ በድንጋጤ የሚደበቅበትን ቦታ መፈለግ ጀመረ። ሆኖም ግን ጊዜው ፈጽሞ የሚበቃ አልነበር። ፓክ ወደ ክፍሉ እንደገባ ዋን ቅንጣት ታህል አላመነታም። የሪምን ማንነት በተሟላ ሁኔታ ለመወከል ሲል በእጁ የያዘውን ብርጭቆ ፖሊሱ ላይ በትኖ አባረረው። ልክ መጀመሪያ ከሪም ጋር ሲገናኙ እንዳየ ሁሉ የበታች ሰራተኛውን የሚቀጣና የሚገስጽ አስፈሪ አለቃ መስሎ ለመታየት የተጠቀመበት ስልት ነበር።
ልክ እሱ እንዳደረገው ሚስተር ሊ የት ነው? ለምንድነው መልኩን የማያሳየው? እያለ ከጮኸ በኋላ የእጾቹን ናሙና እንዲያሳይ ጠየቀ። ፓክ በዚህ ስፍራ የተገኘው ሁለት ዋና ዋና ነገሮችን ለማረጋገጥ ነበር። አንደኛው የአዲሱን ምርት ጥራት ደረጃውን የጠበቀ መሆኑን ለመፈተሽ ሲሆን ፓክ በጥርጣሬ ዓይን እየተመለከተው ንጹህና አደገኛ ኮኬን ያለበትን ሳህን ወደ እሱ ገፋ አደረገለት። በዚህ ቅጽበት ዋን ከባድ አጣብቂኝ ውስጥ ወደቀ። ምርጫው ሁለት ነው። እጹን ለመውሰድ ፈቃደኛ ካልሆነ ፓክ ወዲያውኑ ፖሊስ መሆኑን ይረዳና እዛው ይገለዋል። እጹን ከወሰደ ደግሞ ህይወቱ ወዲያውኑ ሊያልፍ ይችላል። ምክንያቱም ይህ በመንገድ ላይ የሚሸት ተራ እጽ ሳይሆን እጅግ ከፍተኛ አቅም ያለውና ላይካ ከተባለው አዲሱ እጽ ጋር የተቀላቀለ ስለነበር ነው። ለጀማሪዎች ገዳይ ሊሆን ይችላል። ሆኖም ዋን ለሰከንድ እንኳን አላመነታም። ማንነቱን ላለማጋለጥና ያንን በእጽ የናወዘውን የሪንን ገጽታ ለመላበስ ሲል እጅግ ከፍተኛ መጠን ያለው እጽ በአፍንጫው ሳበ። ውጤቱም ቅጽበታዊ ነበር። አይኖቹ ደም ለበሱ። የደም ስሮቹ ሁሉ ተወጣጠሩ። ልቡም ልክ እንደ ከበሮ ትመታ ጀመር። ምንም እንኳን ሰውነቱ እየከደው ቢሆንም ዋን ገጸ ባህሪውን አልለቀቀም። እንደ እብድ እየጮኸና የግልፍተኛ ባህሪ እያሳየ ትወናውን ቀጠለ። በሚቀጥለው ግንኙነታቸው ላይ ሚስተር ሊ ራሱ ካልመጣ እንደሚገለውም ዛተ። ፓክ ይህን ሰው በእርግጥም እብዱ ሪም ነው ብሎ እንዲያምን አደረገው። ትወናው ካለቀ በኋላና ፓክ ከክፍሉ እንደወጣ ታዲያ ጭምብሉ ወለቀ። ወዲያውኑ መሬት ላይ ተዘርሮ መንዘፍዘፍ ጀመረ። አብረውት የነበሩት የፖሊስ ባልደረቦች በድንጋጤ ወደ ክፍሉ ሲገቡ ዋን አረፋ ደፍቆና ልቡ መምታት አቁሞ አገኙት። ሁኔታው እጅግ የሚያስፈራ ነበር። የሰውነቱ ሙቀት በፍጥነት ለመቀነስና የልቡን ምት ለመመለስ ሲሉ ባልደረቦቹ በቻሉት ፍጥነት ወደ መታጠቢያ ቤት ጎተቱት። ከዚያም በበረዶ ወደ ተሞላ ገንዳ ውስጥ ወረወሩት። አስገራሚው ክስተት ግን ቀድሞ መረጃውን የሰጠው ራክ መርማሪው በሞት አፋፍ ላይ ሆኖ ሲንፈራገጥ ምንም አይነት ስሜት እያሳየ አልነበረ። በመጨረሻም ዋን ድንገት አየር በኃይል ስቦ አይኑን ገለጠ። ከዚህ አደጋ ለጥቂት ቢተርፍም ይህ ክስተት በአካሉም ሆነ በስነ ልቦናው ላይ የማይጠፋ ጠባሳ ጥሎበት አልፏል። በመቀጠል የሪም ሰዎች ጥሬ ዕቃውን ያስረክባሉ። ራክም ይህንን ጥሬ ዕቃ ይዞ መናገር ወደማይችሉት ነገር ግን የእጽ ዝግጅት ላይ ጂኒየስ ወደሆኑ ሁለት ወንድማማቾች ይወስደዋል። በዚያው ምሽት ፓክ ከሌላ ቡድን ጋር በመሆን ከራክ ጋር ተገናኘ። መሪያቸውም በወንጀሉ ዓለም ላይ ራሱ ሚስተር ሊ እያለ የሚያስጠራ ሰው ሲሆን ትክክለኛ ስሙ ብራያን ነበር። ብራያን ከመኪናው እንደወረደ ራክን በስራውና ቅልጥፍናው ካደነቀው በኋላ ወደ ጆሮ ጠጋ ብሎ ከኔ ጋር መቀላቀል አለብህ ሲል ግብዣ ቀረበለት። ብራያን ራሱን እንደ እውነተኛ ሚስተር ሊ አድርጎ ለማሳየት ቢሞክርም ራክ ግን ላፍታ እንኳን አላመነው። ላለፉት ዓመታት ብዙ ሰዎች በዚህ ስም ሲነግዱ ስለከረሙ አላመነው። ሆኖም ራክ ሞኝ በመምሰል ይህ ቼክ የመጣው ከራሱ ከሚስተር ሊ ነው ወይ ሲል ጠየቀው። ብራያንም ምንም ሳይመልስ ወደ መኪናው ገብቶ ወደ መጣበት ተመለሰ። ይሁን እንጂ ብዙም ሳይርቅ ለፓክ ደውሎለት ከእንግዲህ ራክን የምታስወግድበትን ዘዴ ፈልግ የሚል ትዕዛዝ አስተላለፈ። ስልጣኑ እንደተደፈረ ተሰምቶታል። በማግስቱ ሁለቱ የእጽ ቀማሚ ወንድማማቾች የተሰጣቸውን ጥሬ ዕቃ ተጠቅመው ስራቸውን አጠናቀቁ። ራክ የተመረተውን እጽ ይዞ ወዲያውኑ ከዋን ጋር ተገናኘ። እጾቹን በሚገባ መጫናቸውን አረጋግጠው ለፓክ ሊያስረክቡ እየተዘጋጁ እያለ ግን ሳይታሰብ በርካታ መኪኖች መንገዳቸውን ዘጉት። መሪያቸውም የሪም ቀዊ ሚስት የሆነችው ባሪዮን ነበረች። የሁለቱንም ጭንቅላት በጨርቅ ሸፍና በኃይል እየጎተተች ባለቤቷ ሪም ፊት አቀረበቻቸው። ሪም በጥርጣሬ እያያቸው መኪናውን ወዴት ልትወስዱ ታቅዳችሁ ነበር ሲል ጠየቃቸው። ራክም ቀበል አድርጎ ቀጠሯችን ለነገ ነበር፣ ቀድመህ ትመጣለህ ብለን አልጠበቅንም ሲል ለማስረዳት ሞከረ። ዋን በበኩሉ ሸቀጡን ለሚስተር ሊ ለማሳየት አስበን ነበር ቢልም ሪም ግን መስሚያ አልነበረው። በዝምታ አንዱን የፖሊስ አባል በጥይት ገደለ። ይህንን የሚያደረገው በግምት አልነበረም። ፖሊሶች እንደሆኑ ቀድሞ አውቆ ነበር። ዋን ማንነታቸውን ማወቁን ሲረዳ እጅ ሰጥቻለሁ፣ እባክህ አትግደለኝ በማለት ተማጸነ። የሚሰማው ግን አልነበረም። ሪም በመርማሪው ቶሎ እጅ መስጠት እየተሳለቀ ባለበት ቅጽበት ግን ያልጠበቁትን ጥቃት ሰነዘሩ። በሁለቱ ወገኖች መካከል ከፍተኛ የተኩስ ልውውጥ ከተደረገ በኋላ የሁለቱም ጥይት በማለቁ ወደ እጅ በእጅ ፍልሚያ ቀየሩት። መጀመሪያ ላይ ዋን ብልጫ አግኝቶ ሪምን አጥቅቶት ነበር። ነገር ግን ባለው አቅም ታግሎ አይኖቹን በጣቶቹ ሲወጋው ለመልቀቅ ተገደደ።
ሪም ያገኘውን ከባድ ነገር ሁሉ ዋን ላይ እየወረወረ ቆይቶ በመጨረሻ ዳምቤል ሲያነሳ ግን ራኬት መጣ ሳይባል በጥይት ጭንቅላቱን በተነ። ታላቁ ሪም ከተገደለ በኋላ እውነተኛው ኢላማቸው ሚስተር ሊ ስለነበር ጉዟቸውን ቀጠሉ። ሶዮን የተባለችው ፖሊስ እንደተለመደው የሪምን ባለቤት መስላ ወደ ንግድ ቦታው አመራች። እዚያም ብራያን እየጠበቃቸው ነበር። ብራያን ራክን ለብቻው ውሰዱት፣ እኔ ከሪም ጋር መነጋገር እፈልጋለሁ በማለቱ ራክ ወደ አንዱ ክፍል ተወስዶ ታሰረ። እዛም አንድ የሕክምና ባለሙያ እየጠበቀቻቸው ነበር። ልክ አስገብተው እንዳሰሩላት የተዘጋጀለትን መርዝ ወጋችሁ። ፓክ በኩራት ወዲያ ወዲህ እያለ ይህ ሁሉ የሚስተር ሊ ትእዛዝ ስለሆነ እኔን አትውቀሰኝ አለው። ይህ በእንዲህ እንዳለ ብራያን ደግሞ ሪንን ያገኘ መስሎት ራሱን ማስተዋወቅ ጀምሯል። ሚስተር ሊ ይባላለሁ አለው። ነገር ግን ዋን አላመነው። ሚስተር ሊ ለረጅም ጊዜ አውቀዋለሁ፣ ላገኘውም እመኝ ነበር አለው። ቀጥሎም አንድን ሰው ለማግኘት ስትጓጓ ጤናማ ያልሆነ እምነት ታዳብራለህ በማለት ብራያን እየቃዠ እንደሆነ በድፍረት ገለጸ። በዚህ ጊዜ በከፍተኛ ቁጣ ነደደ። በዓለም ላይ ከምንም ነገር በላይ የሚጠላው ነገር ቢኖር ሚስተር ሊ መሆኑን የሚጠራጠር ሰው ማየት ነበር። ወዲያውኑ ታጣቂዎቹን በመጥራት ዋንንና ባልደረባውን ሊረሽናቸው ተዘጋጀ። ሆኖም ከመተኮሳቸው በፊት አንድ የአዳራሹ ሰራተኛ የምግብ ጋር እየገፋች ወደ ክፍሉ ገባች። ብራያን ግራ በመጋባት ይሄ ምንድን ነው ሲል ጠየቀ። ልክ ይህን ጥያቄ እንደጠየቀ ብራያን እየተሳለቀ በቤት ያዘዝከውን እንኳን የማታክሰው አሁን አንተ ሚስተር ሊ ነኝ ትላለህ ያለው። ግራ የተጋባው ብራያንም በፍርሃት ተውጦ ወደ ጋሪው ተጠጋ። ሳጥኑን ሲከፍተው በውስጡ የነበረው የተቆረጠ የሰው እጅ ነበር። ደሙ ገና አልደረቀ። ጣቶቹ መሃል የነበረው ስልክም ይጮዋል። ዋን በጥንቃቄ ስልኩን እንዳነሳው በድንገት ከሊፍት ውስጥ የጭስ ቦምብ ተወረወረ። በዚያ ድንገተኛ እውከት ውስጥ ሁለት ታጣቂዎች ብቅ አሉ። አዳራሹ በሰከንድ ውስጥ የጦር አውድማ ሲሆን ብራያን በጭሱ ተከልሎ እግሬ አውጭኝ አለ። መርማሪው ግን አሳዶ መሬት ላይ ዘረረው። ሁለቱ የሞት ሽረት ትግል ውስጥ ገቡ። በመጨረሻ ግን ዋን ብልጫ አግኝቶ በቁጥጥር ስር ሊያውለው ሲዘጋጅ አንድ ጥይት ትከሻውን በሳው። ታጣቂዎቹ በዚህ ሰዓት ከዋን እጅ ላይ ብራያንን በቁጥጥር ስር ከዋሉ በኋላ ራክ ታስሮበት ወደ ነበረው ክፍል ወሰዱት። ሁለቱ ታጣቂዎች ጭንብላቸውን ሲያወልቁ ማንነታቸው ታወቀ። እነዚያ ጂኒየስ የእጽ ቀማሚ ወንድማማቾች ሆነው ተገኙ። በአቅራቢያው ደግሞ ፓክ እጁን ተቆርጦ ሕይወቱ አልፎ ይታይ ነበር። ብራያን በድንጋጤ በፈጠጠበት ቅጽበት ታዲያ አንድ ሰው ወንበር ስቦ ከፊቱ ተቀመጠ። ማንም ከምንም ያልቆጠረው ራክ ነበር። ብዙዎቹ ስሙን እየተዋሱ ሲነግዱበት የኖሩት እውነተኛው ሚስተር ሊ ራሱ ራክ መሆኑን ጠረጠረ። በጭራሽ ሊሆን አይችልም እያለ ቢጮህም ራክ ግን በረጋ ድምፅ እንዲህ አለው፣ እስካሁን ድረስ ማንነቴን የሰረቁ 9 ሐሰተኛ ሚስተር ሊዎችን ገድያለሁ። ገና ስንት እንደሚቀሩም አላውቅ። አንተ ግን እጅግ ርቀ ይሄዳል። ፋብሪካውን በማፈንዳትና ፖሊስ ጣቢያ ውስጥ ጄኒፈርን በመግደል የኔን ስልት በሚገባ ኮርጃል በማለት አድናቆቱን ገለጸ። ንግግሩ እንደጨረሰ ታዲያ የብራያንን ጀርባ ጥላሸት ከቀቡት በኋላ ልክ ውሻው ላይ እንደደረሰው አይነት የቃጠሎ ምልክት በእሳት መተኮሻ በመጠቀም ምልክቱን ጀርባው ላይ አተሙበት። ከዚህ ዘግናኝ ድርጊት በኋላ ራክ ለዋን ደውሎ ሚስተር ሊን የመጀመሪያ ፎቅ ላይ እንደሚያገኘው ነገረው። መርማሪ ዋን ቦታው ላይ ሲደርስ ብራያን ጀርባው በቃጠሎ ቆስሎ ነበር ያገኘው። ብራያን እውነተኛው መሪ እንዳልሆነ ቢረዳም ድንገት አንድ ነገር ትዝ አለው። የአዲሱ አደንዛዥ ዕፅ ስም የሆነው ላይካ የሚለውን ስም ሲሰማ ውሻው ያሳየውን ጠንካራ ስሜት አስታወሰ። ወዲያውን ወደ እንስሳት ክሊኒኩም ሮጠ። በዛች ቅጽበት ነበር ትክክለኛው ሚስተር ሊ ራክ ሊሆን እንደሚችል የጠረጠረው። አዲስ የቀመመውንም ዕፅ በውሻው ስም ነበር የሰየመው። ነገር ግን ፖሊስ ብራያን እንደ እውነተኛ ሚስተር ሊ አድርጎ ለጋዜጠኞች አቅርቦት ስለነበር ዋን እውነቱን ቢያቅም ራክን ለመያዝ የሚያስችል ምንም አይነት ማስረጃ አልነበረው። በዚህ የተነሳ በከፍተኛ ብስጭትና ቁጭት ከስራው ለመልቀቅ ተገደደ። ይህ በእንዲህ እንዳለ በህመም እየተሰቃየ ያለው ብራያን ከፍተኛ ቁጥር ባላቸው ጥበቆች ተከቧል።
ለቀናት በዚሁ መልኩ ሕክምና ካገኘ በኋላ አንድ ቀን ጥቁር ልብስ የለበሰች ሴት በሆስፒታሉ መግቢያ ላይ ተከሰተች። ምንም አይነት የፍርሃት ስሜት በማይታይበት ሁኔታ ነጭ የሐኪም ኮት አንስታ በመልበስ ቀጥታ ብራያን ወደተኛበት ክፍል በልበ ሙሉነት ገባች። ይህች ሴት እንኳ ትባላለች። በአስደናቂ ፍጥነት 2 የፖሊስ አባላትን በመደብደብ ወደ ክፍሉ ዘው ብላ ገባች። እዚህ የመጣችው ልትገለው አልነበረም፣ ልታስመልጠው። ብራያን ምንም እንኳን በቀድሞ ጨዋታ ቢሸነፍም ያልከዱት የቀድሞ አገልጋዮቹ አሁንም አብረውት ቆመዋል። እሱም ማምለጡን እንዳረጋገጠ መጀመሪያ የጠየቃት ከቻይና የሚመጡ ሰዎች መቼ እንደሚደርሱ ነበር። ይህን እንዳለ ሪም የተባለው የማፊያ አለቃ መሞቱን ጠንቅቆ ያውቅ ነበር። እንዲያውም ላይካ የተባለውን ውድ አደንዛዥ ዕፅ የበታችሁ በነበረው ራክ መዘረፉን አውቋል። በተመሳሳይ ሰዓት በቻይና ዱሊያን ወደብ ላይ በሚገኝ አንድ ማዕከል ውስጥ ትልቅ ክሬን ቀስ ብሎ የ2 ሰዎችን አስክሬን ወደ ላይ ያነሳል። አስክሬኑ የሪምና የባለቤቱ ቦሪዮንግ ነበር። ሰራተኞቹ በአስክሬኑ ላይ ነዳጅ ሲያፈሱባቸው ሶቾን የተባለች አንዲት ሴት እያጨሰች የነበረውን ሲጋራ ወደ አስክሬኑ በመወርወር በእሳት አያያዘችው። ከዚህ አሰቃቂ ድርጊት በኋላ ሶቾን ከኮሪያ የመጣ ባላቸውን አግኝታ የተፈጠረውን ሁሉ እንዲያስረዳት ጠየቀች። እሱም ሪም ላይካ የተባለውን ዕፅ ለመግዛት ወደ ኮሪያ እንደሄደ ከዛም የተፈጠረውን በሙሉ በዝርዝር አስረዳት። በተጨማሪም 90 በመቶ የሚሆነው የዕፁ ጥሬ ዕቃ ወደ ኮሪያ መላኩንና በዚህም የተነሳ በሀገራቸው ውስጥ ምርቱ ለመቀጠል የሚያስችል ምንም አይነት ግብዓት እንደሌላቸው አሳወቃት። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ ከሌላ ትልቅ ድርጅት ጋር የገቡት የውል ጊዜ ሊጠናቀቅ መቃረቡ ነው። ነገር ግን የሚያስረክቡት አንዲትም ግራም ላይካ የላቸውም። ምክንያቱም ዕፁ በሙሉ ኮሪያ ውስጥ በሚገኘው ራክ በተባለ ሰው እጅ ውስጥ ወድቋል። በሌላ በኩል ደግሞ መርማሪዋን ከበላይ ኃላፊው ጋር ስለ ብራያን ጉዳይ ስብሰባ ላይ ነበር። ነገር ግን ኃላፊው ይህን ጉዳይ ቀድሞውኑም በማዕከላዊ ምርመራ ክፍል ስለተወሰደ ምርመራውን ለጊዜው እንዲያቆምና ፋይሉን እንዲዘጋው ቀጭን ትዕዛዝ ሰጠው። ነገር ግን እንደተለመደው መርማሪዋን ጉዳዩን በቀላሉ አሳልፎ መስጠት ፈቃደኛ አልነበረም። የልቡ ጥርጣሬ ረፍት ስለነሳው ከማዕከላዊ ምርመራ ቡድን ጋር የጥምረት ምርመራ እንዲመቻችለት አለቃውን አጥብቆ ጠየቀ። ሆኖም አለቃው ይህን ሀሳብ ውድቅ በማድረግ ከጉዳዩ እጁን እንዲያወጣ በጥብቅ መከረው። ሚስተር ሊን በቁጥጥር ስር ውለነዋል፣ ስለዚህ ተጨማሪ ጣጣ ወደ ራሳችን መጋበዝ አያስፈልግም በማለት ኬዙን እንደተዘጋ አስረዳው። ነገር ግን ዋን በድጋሚ አስቆሙ። ብራያን የተባለው ሰው እንደ ሚስተር ሊ ለመሆን ሞከረ እንጂ ትክክለኛ ወንጀለኛውንም በእጃቸው እንዳልገባ በግልጽ አቋሙን አስረገጠ። አለቃው ግን በጭራሽ ሊያምነው አልፈለገም። እየቃዠ ነው የመሰለው። ይልቁንም ንዴቱ እየጨመረ መጣ። በቢሮ ውስጥ ያለው ውጥረት ወደ ከፍተኛ ግጭት ሊያመራ ሲቃረብ ግን የቢሮ በር በድንገት በኃይል ተከፈተ። ዶክ የተባለ ሌላ መርማሪ በከፍተኛ ድንጋጤ ውስጥ ሆኖ ቴሌቪዥኑን አበራው። በስክሪኑ ላይ ያልተጠበቀ ሰበር ዜና እየተላለፈ ነበር። ብራያን በታጠቁ ኃይሎች መታገቱንና እሱን ሲጠብቁ የነበሩት የፖሊስ አባላትም ክፉኛ መመታታቸውን የሚገልጽ አሰቃቂ ዜና ነበር። ይህን ያልታሰበ ትዕይንት የተመለከተው አለቃውም በድንጋጤ ክው ብሎ ቀረ። በዚህ መሃል አደገኛዋ ሶቾን የኮሪያን ምድር ረገጠች። ከአውሮፕላን ወርዳ እግሯን መሬት ላይ እንዳሳረፈች ከህዝቡ መሃል የብራያን ሰዎች ተከሰቱ። በአንድ የአይን ጥቅሻ ብቻ መልእክት በመለዋወጥ ቀጥታ ሶቾንን ወደ ብራያን ሚስጥራዊ መደበቂያ መራቻት። እሱም እንዳያት በፈገግታ ሊቀበላት ሞከረ። ሶቾን ግን ለተራ የሰላምታ ልውውጥና ለፈገግታ ጊዜ አልነበራትም። ያለምንም ማንዛዛት ቀጥታ ወደ ጉዳዩ ገባች። አሁን የተዘጋጁት የላይካ ዕፆች የት ነው ያሉት ስትል በቁጣ ጠየቀች። ብራያን በአቅም ማጣት ስሜት በረጅሙ ተንፍሶ ፖሊሶች አስቀድሞ ሁሉንም ወርሰውታል በማለት መለሰላት። በመቀጠልም ገንዘቡን ለመመለስ አቅጄ ነበር፣ ነገር ግን ሁለቱ ድንገት ተሰወሩ፣ የተደበቀው የላይካ ጥሬ ዕቃም በእነሱ ተወስዷል ሲል ሁኔታውን አስረዳ። ከዛም በፍጥነት አንድ ፎቶግራፍ አውጥቶ አሳያት። በፎቶው ላይ ያለው ሰው ሙሉ በሙሉ አዲስ ማንነትን የተላበሰው ራክ ነበር። ብራያን ለሶቾን እንዲህ አላት፣ በአሁኑ ሰዓት ገንዘቡም ሆነ ዕቃው የራክ እጅ ላይ ይገኛል። ከፍተኛ ጥራት ያለውን ላይካ ማምረት የሚችለው ደግሞ እሱ ብቻ ነው። እኔም በሆን ታይላንድ ውስጥ ያከማቸው ጥሬ ዕቃ አለኝ። ከጀርባሽ ያለው ሚስተር ሊ እኔን ወደ ታይላንድ ሊያሸጋግረኝ ከቻለ ጥሬ ዕቃዎቹን የናንተ እንዲሆኑ አደርጋለሁ። ስለዚህም ባዶ እጅሽን አትመለሽም አላት። ይህን የሰማችው ሶቾም ወደ ኮሪያ የመጣችበትን ዋነኛ ምክንያት ይኸው ነበርና በስምምነት ራሷን ነቀነቀች። በሌላ ትዕይንት ራክ ከሁለቱ ድንቅ የዕፅ አምራቾች ጋር በመሆን ከሪም የተዘረፈውን ጥሬ ዕቃ በመያዝ ቀደም ሲል ብራያን ይጠቀምበት ወደ ነበረው የዕፅ ማምረቻ ቤተ ሙከራ አቀኑ። የእሱ ዋና እቅድ በዚያ ያለውን ዘመናዊ ማሽን በመጠቀም ጥሬ ዕቃዎቹን በሙሉ አዘጋጅቶ በማጠናቀቅ ለትራንስፖርት ምቹ ማድረግ ነበር።
ነገር ግን ልክ ወደ ስፍራው ሲደርሱ ማንነታቸው ያልታወቁ ታጣቂዎች ብቅ አሉ። ከንግግራቸው መረዳት እንደቻለው እነዚህ ሰዎች ብራያን ከስራ ያባረራቸው የድሮ ሰራተኞቹ ነበሩ። በውሳኔው እጅግ ስለተበሳጩና ቂም ስለያዙ ይህንን የእጽ ማምረቻ ቤተ ሙከራ በራሳቸው ኃይል ተቆጣጥረውታል። አሁን ላይ ራክ በብራያን የተላከ ስለመሰላቸውም በከፍተኛ ንቀትና ትዕቢት ሊገሉት ወስነዋል። ነገር ግን ራክ ወዲያውኑ ለብራያን እየሰራ እንዳልሆነ አስረዳ። እዚህ የመጣው ማሽኑን በመጠቀም ተጨማሪ ላይካ ምርቶችን ለማዘጋጀት ነው በማለት ሊያረጋጋቸው ሞከረ። ይህን የሰሙት ታጣቂዎች ግን አላመኗቸውም፣ ሳቁባቸው። ላይካ የተባለውን ውስብስብ እጽ ማምረት ይችላሉ ብለው ለአንዲት ሰከንድም አላመኑ። ራክ ግን ከነሱ ጋር በከንቱ በመከራከር ጊዜ አላጠፋም። ወዲያውኑ ቀደም ሲል ካመረቱት ንጹህ የሆነ የላይካ ናሙና አውጥቶ አሳያቸው። ሰዎቹ ናሙናውን መርምረው ካረጋገጡ በኋላ ራክን አጋሮቹን አቅልለው እንደተመለከቷቸው ወዲያውኑ ነበር የተገነዘቡ። በዚሁ ሁለቱ ወገኖች በጋራ ለመስራት ተስማሙ። የዛኑ ቀን ከጭነት መኪናው ላይ ጥሬ ዕቃዎቹን በሙሉ ካራገፉ በኋላ መንትዮቹ በድንቅ የቅመማ ችሎታቸው ማምረቱን ተያያዙት። ለሰዓታት በስራ ተወጥረው ሲሰሩ ውለው ለእረፍት እንደተቀመጡ ግን ከየት መጡ ሳይባል በርካታ ተሽከርካሪዎች ፍጥነታቸውን ሳይቀንሱ ወደ ውስጥ ዘልቀው ገቡ። ራክ በጭራሽ ይህንን አልጠበቀም። ክው ብሎ ቀረ። ጨካኟ ሶቾም በዚህ መልኩ እጇ ውስጥ ካስገባቻቸው በኋላ የራክን ጸጉር ጨብጣ እየጎተተች ወደ ሌላ ክፍል ወሰደችው። ቀጥሎም እየደበደበች ስትጠይቀው ራክ የሚናገረው ታሪክ ብራያን ከነገራት ጋር ፈጽሞ የማይገጥም መሆኑን ተረዳች። ነገር ግን ራክ አእምሮ ፈጣን ስለነበር ወዲያውኑ ሌላ ዘዴ ቀየረ። እኔ እጅ ላይ ጥሬ ዕቃው እስካለ ድረስ ከበፊቱ በእጥፍ የሚበልጥ ላይ ካላመርትልሽ እችላለሁ አላት። ከዛም ብቸኛ ዓላማው እውነተኛውን ሚስተር ሊን በአካል ማግኘት መሆኑን እየነገራት ምንም እንደማያውቅ ምስኪን ልጅ ተለማመጣት። ሁለቱ በዚህ ንግግር ላይ እያሉ ራክን በእግር በፈረስ ሲፈልገው የነበረው መርማሪዋን በመጨረሻ ጥሩ ፍንጭ አግኝቶ ወደዚህ ፋብሪካ ደረሰ። ወለሉ ብዛት ባላቸው አስክሬኖች ተሞልቷል። ከዚህ በላይ መታገስ እንደማይችል የተረዳው ዋንም ጥይት የማይበሳውን ልብስ ለብሶ ለጥቃት ተዘጋጀ። በዚህ ጊዜ ዶክ እጁን ይዞ ፈርቻለሁ ሲል የውስጡን ስጋት ገለጸለት። እሱ ግን የዶክን ፍርሃት ችላ በማለት ብቻውን ወደ ውስጥ ገባ። ዶክም ምርጫ ስላልነበረው ፍርሃቱን ዋጥ አድርጎ ትጥቁን አስተካክሎ ተከተለው። ውስጥ ላይ ራክ አሁንም ከሶቾን ጋር ድርድር ላይ ነበር። የሚስተር ሊ ድርጅት ውስጥ እንዲቀላቀል ከፈቀደችለት ብዙ ጠቃሚ ስራዎችን መስራት እንደሚችል እያስረዳ ለማሳመን ጣረ። ነገር ግን ራክ አንድ ትልቅ ስህተት ሰርቷል። ሚስተር ሊ ለሶቾን የማይነካ ቀይ መስመር መሆኑን አላወቀም። ሶቾን ማንም ሰው የሱን ቦታ እንዲተካ አትፈቅድም። ከምንም በላይ የሱን እውቅናና አድናቆት ትራባለች። በራክ ላይ የበላይነቷን እያሳየች ባለችበት በዚያው ቅጽበት ግን መርማሪዋን በድንገት ክፍሉን ሰብሮ ገባ። ወዲያውኑ ተኩስ ከፈተ። የጠላቶቹን ብቃት አቅልሎ በመመልከቱ ግን ከፍተኛ የሆነ የጥይት ሩምታ ተከፈተበት። በተኩሱ ምክንያት ዋን ባለበት ተገትሮ መተንፈሻ አጥቶ በነበረበት ሰዓት ዶክ በጀግንነት ጥሶ በመግባት ሕይወቱን ማትረፍ ቻለ። አውሬዋ ሶቾ ግን ለትርምሱ ደንታ አልነበራትም። በተረጋጋ መንፈስ ራክን ይዛ ስትወጣ የቀሩት አጃቢዎቿ ከጀርባዋ ከለላ እንዲሆኗ ታዘዘች። ልክ እሷና ሰዎቿ ሊያመልጡ ሲሉ ዶክ በድንገት ብቅ ብሎ የተሽከርካሪውን ጎማ ፈነዳው። ይህ ድርጊት ሶቾን ክፉኛ አስቆጥቷታል። ወዲያውኑ ወደ ኋላ በመመለስ ከመኪናው ውስጥ ድምፅ አልባ የሆነ አደገኛ ስናይፐር አውጥ። ቀጥሎም የዶክን ጭንቅላት ብቅ ባለችበት ቅጽበት በአንድ ጥይት መተው ዘረሩት። ይህ በሚሆንበት ሰዓት ዋን ጓደኛውን መሞቱን ሳያቅ አሁንም በየቦታው እየፈለገው ነበር። በመጨረሻ እውነቱን ሲረዳ ግን አረረ፣ ተቃጠለ። ሚስተር ሊን ባሳደደበት ዓመታት በሙሉ ነፍሳቸውን የከፈሉት የፖሊስ አባላት ባይምሮ እየመቱ ተንገበገበ። ዋን የዶክን አስክሬን ተሸክሞ ወደ ፖሊስ ጣቢያ ሲመለስ አለቃው እንደተጠበቀው ያንባርቅበት ጀመር። ብዙ ጊዜ አስጠንቅቄያለሁ፣ በማይገባ ነገር ውስጥ እጅን አታስገባ ብዬህ ነበር። አሁን ይኸው ዶክም ሞተ እያለ ወቀሰውን ማዝነብ ጀመረ። በመቀጠልም ከዛች ሰዓት ጀምሮ ከስራ እንደታገተ ገልጾለት ከ6 ወር በኋላ ቅጣትህን ጠብቅ በሚል ዛቻ አባረረ። ከዚህ ደቂቃ ጀምሮ በዋን ልብ ውስጥ ከፍተኛ የጥፋተኝነት ስሜት ነገሰ። ይህንን ያህል ግትር ባይሆን ኖሮ ወይም ደግሞ ወደ እርምጃ ከመግባቱ በፊት ዶክ ተጨማሪ ኃይል እንዲጠራ ቢፈቅድለት ኖሮ የአሰቃቂ አደጋ ፈጽሞ ባልደረሰ ነበር እያለ ራሱን መውቀስ ጀመረ። ከዛም በዚህ የጸጸት አለንጋ እየተገረፈ ሐዘኑን ለመግለጽና ይቅርታ ለመጠየቅ ወደ ዶክ መቃብር አመራ። ቦታው ላይ የሟች ቤተሰቦች በንዴትና በልህ በመሪር ሐዘን ተሞልተው ነበር።
በዚህ ምክንያት ዋን ይቅርታ የመጠየቅ ምንም አይነት ሞራል እንደሌለው በመግለጽ ፊታቸውን አዞሩበት። በዚህ ከባድ ቀን ማድረግ የሚችለው ብቸኛ ነገር ቢኖር ወደ መኪናው ተመልሶ በሩን በመዝጋት ማልቀስ ብቻ ነበር። በመቀጠልም በውስጡ ያለውን ጸጸትና ለጓደኛው ያለውን የመጨረሻ ክብር ለመግለጽ አንድ ብርጭቆ አረቄ መሬት ላይ አፈሰሰ። ይህ የሆነ በነበረበት ሰዓት በሌላኛው የዓለም ክፍል ደግሞ እጅግ የተወሳሰበና አደገኛ የሴራ ድር እየተጠነሰሰ ነበር። ሶቾን ራክን ይዛ ብራያን ፊት አቀረበች። ነገር ግን ሁለቱም መሰሪዎች የየራሳቸው የሆነ በልባቸው የደበቁት የተንኮል ዓላማ ነበራቸው። ብራያን ራክን እንደ መጠቀሚያ መሳሪያ በማድረግ ከፍተኛ ጥራት ያለውን ላይካ እንዲያመርትለት ነው። ይህን እንዳሳካም ሶቾን ከጨዋታ ውጭ አድርጎ ለመጥፋት አስቧል። በበኩሏ ሶቾን ደግሞ የብራያን ውድ የሆኑ ጥሬ ዕቃዎችን በእጅ አዙር ለመውሰድ አቅዳለች። በመጨረሻም ብራያንንና ራክን ለማስወገድ የራሷን የጥፋት ወጥመድ እያዘጋጀች ነበር። በዚህ መሃል ታዲያ ብራያን ስለ ሶቾን አስፈሪ ታሪክ ለራክ ማውራት ጀመረ። ከ12 ዓመታት በፊት ስለ እሱ የሚነገረው አፈ ታሪክ በመላው ማህበረሰብና በታችኛው የወንጀል ዓለም ውስጥ በስፋት ተሰራጭቶ ነበር። በዚያን ጊዜ የሚስተር ሊን ስም በመጠቀም በየቦታው ሁከት የሚፈጥሩ ብዙ አስመሳዮች ነበሩ። እውነተኛው ሚስተር ሊ ግን 3 ዋና ዋና አስፈጻሚዎች ነበሩት። ከመጀመሪያው የምናውቃቸው ሪም እና ሚስቱ ቦሪዮን የንግዱና የገንዘቡን ዘርፍ ሲቆጣጠሩ፣ ሶቾን ግን የሚስተር ሊ ቀኝ እጅ ሆና ዋና ነፍሰ ገዳይ ነበረች። ነገር ግን ሶቾን ከሚስተር ሊ የበለጠ እውቅናና አድናቆትን አጥብቃ ትፈልግ ስለነበር ጄ ከተባለው ባልደረባዋ ጋር ያለማቋረጥ ትፎካከር ነበር። ብራያን ታሪኩን ቀጠለ። ሚስተር ሊ እውነትም በሕይወት ያለ የማይበገር ሰው መሆኑን ያረጋገጥኩት በዚያን ጊዜ ነበር። የእሱን ስም ያለ አግባብ ለመጠቀም የደፈረ ማንኛውም ሰው ያለምንም ርኅራኄ ከምድረ ገጽ ጠፍቷል። ይህንን የብራያንን ታሪክ በጥሞና ካዳመጠ በኋላ ራክ ለጊዜው ከሱ ጋር አብሮ ለመስራት ወሰነ። ነገር ግን በሚገባ ቀምሮለት ነበር። ብራያን ፈጽሞ በማያውቀው ሁኔታ ከወንበሩ ስራ አንዲት ትንሽ መከታተያ ጂፒኤስ ደብቆበታል። ይህ በእንዲህ እንዳለ ዋን ከፖሊስ ስራው በጊዜውነት የታገደ ቢሆንም እጅ ለመስጠትና እውነቱን መፈለግ ለማቆም ፈጽሞ አልፈቀደም። ዶክ ጥሎት ያለፈውን እያንዳንዱን ፍንጭ ወደ ኋላ በመመለስ በጥልቀት መመርመር ጀመረ። በመጨረሻም ፍለጋው ወደ አንድ የአትክልት ፍራፍሬና ማሳ መራው። የእርሻውን ባለቤት አግኝቶት ጄሱክ የሚባል ሰው ታውቃለህ ወይ ሲል በጉጉት ጠየቀ። ይህን ሰው ስለ ራክ ጥብቅ ምርመራ ሲያደርጉ ድንገት ያገኙት ግለሰብ ነበር። በክትትል ካሜራዎችና የባንክ መረጃዎች እንደተረጋገጠው ራክ ለዚህ ግለሰብ በቋሚነት ገንዘብ ይልክለት ነበር። ይህ ሰው ደግሞ በታሪኩ መክፈቻ ላይ የራክ አሳዳጊ አባት እንደነበር የተረጋገጠው ሰው ነበር። የእርሻው ባለቤትም በትዝታ ወደ ኋላ እየተመለሰ አዎ ያንን ቤተሰብ ጠንቅቄ ያውቀዋለሁ አለ። ከረጅም ጊዜ በፊት ለስራ ወደ ካምቦዲያ እንደሄዱ በመግለጽ እዚያም ከአንድ አስተማሪ ጋር ወደ ንግድ እንደገቡ መስማቱን አሳወቃቸው። የሰውየው ስም ሚስተር ሊ እንደሚባልና በቻይና ውስጥ ባለ አንድ ትምህርት ቤት ውስጥ ያስተምር እንደነበር ጨመረላቸው። ዋን በውስጡ የተፈጠረውን ከፍተኛ የድንጋጤና የስኬት ስሜት በመደበቅ ሰውየው የተናገረውን እያንዳንዱን ቃል በማስታወሻው ላይ ጻፈ። ከዛም ጊዜ ሳያጠፋ መኪናውን እያበረረ በቻይና ታውን ወደሚገኘው ትምህርት ቤት አመራ። እንደደረሰም ከአንዱ መምህር ባገኘው እርዳታና ባደረገው ብርቱ ፍለጋ ሚስተር ሊ ስለሚባለው ሚስጥራዊ ሰው ወሳኝ መረጃዎችን መሰብሰብ ቻለ። ወደ መኪናው ተመልሶ ገና በሩን ሲዘጋ ግን የቡድኑ አባላት አንድ አፋጣኝ መልእክት ላኩለት። ከፋብሪካው አምልጦ የነበረው ተሽከርካሪ በጂፒኤስ ተከታትለው አግኝተውት ነበር። ራክን የወሰደችው ሴት ሳቾን እንደምትባል ከነገሩት በኋላ አሁን ላይ ግን በድብቅ ድንበር አቋርጣ ወደ ታይላንድ መግባቷን አሳወቁ። ይህንን እንደሰማ ዋን ማንንም ሳይጠብቅ ብቻውን ወደ ታይላንድ ለማቅናት በማሰብ በቀጥታ ወደ ኤርፖርት ከነፈ። አብሮ የምትሰራው ሲሆን ተከተለችው። ዋን ግን በጭራሽ አለ። በእኔ ምክንያት ሌላ ተጨማሪ ሰው እንዲሞት አልፈልግም በማለት እንድትመለስ አዘዛት። በተመሳሳይ ሰዓት በታይላንድ ውጥረቱ ንሯል። ሳቾን የጠነሰሰችውን እቅድ ወደ ተግባር መቀየር ጀምራለች። መጀመሪያ ራክንና ብራያንን ለያየቻቸው። ጠባቂዎቿን ልካ ብራያንን በጉልበት ጥሬ ዕቃዎቹን እንዲያስመጡት ስታዝ፣ እሷ ደግሞ ራክን ከፍተኛ ጥበቃ ወደሚደረግበት በታይላንድ ውስጥ ወደሚገኝ ግዙፍ የአደንዛዥ ዕፅ ማምረቻ ፋብሪካ ወሰደችው። ቦታው ላይ እንደደረሱ ሳቾን ቀጭን ትዕዛዝ ሰጠች። በ5 ቀናት ውስጥ ብቻ 5 ኪሎ ግራም የሚመዝን ከፍተኛ ጥራት ያለው ላይካ አምርተህ ልታስረክበኝ ይገባል አለችው። ይህንኑ ጉዳይ በተመለከተ ሁለቱ ፊት ለፊት ተፋጠው ድርድር ላይ ያሉ፣ በሌላ አቅጣጫ ደግሞ ብራያን በሳቾን ታማኝ ጠባቂዎች ታጅቦ ውድ የሆኑ ጥሬ ዕቃዎች ወደ ተከማቹበት ሚስጥራዊ ስፍራ እየተወሰደ ነበር። ነገር ግን እነ ብራያንን የጫነችው መኪና ጉዞዋን ከጀመረች ከጥቂት ደቂቃ በኋላ ራክ አስቀድሞ ወንበር ስር በደበቀው ጂፒኤስ ምክንያት የቀድሞ አገልጋዮቹ አጋቾቹ ያሉበትን ትክክለኛ ቦታ ደረሱበት።
ድንገተኛ የተኩስ ልውውጥ በሁለቱ ቡድኖች መካከል ተጀመረ። ከአታካች ፍልሚያ በኋላ የብራያን ቡድን የበላይነትን በማሳየት የሳቾንን ቅጥረኞች ደምስሶ ብራያንን ነፃ አወጣው። እሱም ደህንነቱን እንዳረጋገጠ መጀመሪያ ያደረገው በጣም የሚተማመንባቸውን ሁለቱን የአደንዛዥ ዕፅ ጠበብት ደህንነታቸውን ማረጋገጥ ነበር። ልክ ይህንን አድርጎ እንዳበቃ ድንገት ስልኩ ጠራ። የደወለው ራክ ነበር። በሹክሹክታና በጭንቀት ድምፅ አሁን የት እንዳለና የት እንደታሰረ እንደማያገለጸለት፣ ነገር ግን ዋንን ያለውበትን ትክክለኛ ቦታ ሊጠቁም የሚችል ጂፒኤስ ስላለው መጀመሪያ እሱን ማግኘት አለብህ አለው። በዚህ ጊዜ ዋን አስቀድሞ የሳቾንን ዱካ በመከተል ታይላንድ ደርሶ ነበር። በባዕድ ሀገር ውስጥ ሆኖ መረጃ ለማግኘት ጥረት ሲያደርግና ሲያጠያይቅ ከቆየ በኋላ በመጨረሻ አንድ የአካባቢ መረጃ አቀባይ ያገኛል። ዋንም ሰውየውን በጥርጣሬ እያየ ሚስተር ሊ ስለሚባል ሰው ከዚህ በፊት ሰምተህ ታውቃለህ ሲል ጠየቀው። እንደ አጋጣሚ ሆነው ይህ ሰው ሚስተር ሊ ማን እንደሆነ በሚገባ ያውቅ ነበር። ነገር ግን ችግሩ የመረጃ አቀባይ ግለሰብ በስውር የሳቾን ታማኝ አገልጋይ መሆኑ ነበር። ሳቾን ደግሞ ለዚህ ሰው የሰጠችው አንድና ብቸኛ ትዕዛዝ ነበር። ዋንን በማታለል ማንም ወደ ሌለበት ቦታ ወስደ ከምድረ ገጽ አጥፎ የሚል ነበር። ሰውየው የተሰጠውን ትዕዛዝ ለመፈጸም ዋንን በውሸት መረጃ በማታለልና በማሳመን ርቆ ወደሚገኝ ጭር ወዳለ ስፍራ ይዞት ሄደ። እዛም እንደደረሱ ሳያስበው መሳሪያ በታጠቁ በርካታ የጎዳና ላይ ወንበዴዎች ተከበበ። ዋን ራሱን ስቶ ከወደቀበት ሲነቃ መረጃ አቀባይ የተባለው ግለሰብ የሽጉጡን አፈሙዝ ጭንቅላቱ ላይ ደግኖበት ነበር ያገኘው። ሰውየው ዋንን ከመግደሉ በፊት ሊያዋርደውና ሊያሰቃየው አቅዶ ነበር። በመጨረሻ ግን ቃታውን ለመሳብና የመጨረሻውን እርምጃ ለመውሰድ ሲዘጋጅ የብራያን ሰዎች በድንገት ብቅ አሉ። ተከታታይና ከባድ የተኩስ ሩምታ በወንበዴዎቹ ላይ ከፈቱባቸው። በአጭር ጊዜ ውስጥም ሰውየውን ገለው ብቸኛና ዋና ኢላማቸውን ዋንን ሕይወት አተረፉ። ሚሽናቸውን በዚህ መልኩ እንዳጠናቀቁ ብራያን በተሽከርካሪ ወንበር ላይ ሆኖ በዋን ፊት ቀረበ። ሁለቱ የድሮ ጠላቶች ገና ጥቂት ቃላት ብቻ ነበር የተለዋወጡት። በዛው ሰዓት ራክ ወደ መጸዳጃ ቤት እንዲሄድ በተፈቀደለት አጭር የረፍት ጊዜ ተጠቅሞ በድጋሚ ደወለ። ከደቂቃዎቹ ውይይት በኋላም ሶስቱ አንድ የጋራ ውሳኔ ላይ ደረሱ። ሚስጥራዊውንና አደገኛውን ሚስተር ሊን ከስልጣኑ ለማውረድና ለማጥፋት ኃይላቸውን አንድ ለማድረግ ተስማሙ። በዚህ ስምምነት መሰረት ዋን የተሰጠው ሕጋዊ ተልዕኮ በሚገባ ማጠናቀቅ ሲችል፣ ብራያን ደግሞ የሁለቱ የበላይ በመሆን እውነተኛውን ሚስተር ሊ የመሆን የረጅም ጊዜ ህልሙን ማሳካት ይችላል። በተመሳሳይ ሰዓት ሳቾ ዋንን እንዲገልላት ላዘዘችው ሰው ስልክ ለመደወል ሞከረች፣ ነገር ግን አይነሳም። በዚህ መሃል የብራያን ቡድን ራክን ለማዳን ወደ ሳቾን ሚስጥራዊ ማምረቻ ጣቢያ ለመሄድ እስከ ጥርሳቸው ድረስ ታጠቁ። ብዙም ሳይቆይ ነበር ቦታው ላይ የደረሱት። ከታች በፋብሪካው ቅጥር ግቢ ውስጥ ከባድና ደም አፋሳሽ የተኩስ ልውውጥ እየተካሄደ በነበረበት ሰዓት ከላይኛው ፎቅ ላይ ያለችው ሳቾን ድንገት ያልጠበቀችው ስልክ ተደወለላት። የደወለው ትክክለኛው ሚስተር ሊ ነበር። በስልኳ ስክሪን ላይ የሱን ስም ባየችበት ቅጽበት የነበራት የትዕቢትና የቁጣ ስሜት በሙሉ ጠፍቶ ገጽታዋ ወደ ጥልቅ አክብሮትና ፍርሃት ተለወጠ። እቅዷ የላይካን ዕፅ ማምረት የሚችለውን ብቸኛውን ሰው የሆነውን ራክን ፊት ለፊቱ ማቅረብ ነበር። ይህም በሚስተር ሊ ዘንድ ሞገስና አድናቆት እንደሚያስገኝላት እርግጠኛ ነበረች። ነገር ግን ሚስተር ሊ በሚያስፈራ ድምፅ ከዚህ በኋላ ዳግመኛ ወደ እኔ እንዳትደውይ በማለት ቅስሟን ሰበረው። በመቀጠልም ሌሎች ሰዎች በሱ ስምና ሽፋን ስር ሆነው የራሳቸውን ንግድ እንዲሰሩ ብቻ እንደሚፈልግ በመግለጽ አሁን ግን እሷ በሰራችው ስህተት ምክንያት እሱንም ወደዚህ ያላስፈላጊ ችግር ውስጥ እየጎተተችው እንደሆነ አሳወቃት። መልእክቱ ግልጽ ነበር። ሚስተር ሊ ከእሷ ጋር ያለውን ማንኛውንም ግንኙነት በሙሉ አቋርጧል። ሳቾ ይህንን ስትሰማ በድንጋጤ በቆመችበት ደረቀች። በከፍተኛ ተስፋ መቁረጥና መደናገጥ ውስጥ ከመሆኑ የተነሳ አባ ብላ እስከ መጣራት ደርሳለች። ነገር ግን ሚስተር ሊ ከዚህ በላይ ምንም ተጨማሪ ቃል አልተነፈሰም። ወዲያውኑ የስልኩን ሲም ካርድ አውጥቶ አጠፋው። ሳቾ እየተፈጠረ ያለውን ነገር ማመን አቅቷታል። ፊቷን በከባድ ንዴትና እልህ ቀልቷል። እስካሁን ያደረገችው ነገር ሁሉ ያጠፋችው ነፍስ በሙሉ ለሱ ብላና የሱ እውቅና ለማግኘት ነበር። አሁን ግን እንደ ተራቃ ከጨዋታው ውጪ ተወርውራለች። በውስጧ የተቀጣጠለው ይህንን መሪር ቁጣና እልህ ያለምንም ማመንታት በቀጥታ በራክ ላይ መወጣት ጀመረች። እሷ ውስጥ ሆና ንዴቷን ራክ ላይ እየተወጣችበት ባለችበት ሰዓት ውጪ ላይ በብራያን ታጣቂዎች ካምፑ እየተወረረ ነበር። የሶቾን ጠባቂዎች በሙሉ አንድ በአንድ ጠራረጓቸው። እሷም ማሰቃየቷን ቀጥላለች።
የተሰጠውን ስራ በተገቢ መንገዱ ባለመስራቱ በሚስተር ሊ ዘንድ እንድትጠላና እንድትጣል ዋናው ተጠያቂ እሱ እንደሆነ እየነገረች መውቀሷን አላቆመች። ታዲያ እስኪበቃ ከደበደበችው በኋላ መሳሪያዋን ስባ ለመግደል ተዘጋጀች። ነገር ግን ራክ በመጨረሻ የሞት ሽረት ትግል መሬት ላይ ከወደቀው ስብርባሪ ብርጭቆ አንዱን ቁራጭ አንስቶ በሙሉ ኃይሉ አንገቷ ላይ ሰካው። ልክ በዛች ሰዓት ነበር ዋንም ቦታው ላይ የደረሰው። በፋብሪካ ውስጥ የነበረው ደም አፋሳሽ ውጊያ በዚህ መልኩ ከተጠናቀቀ በኋላ ራክና ሁለቱ ቀማሚዎች ተይዘው በተሽከርካሪ ወንበር ላይ ወደ ተቀመጠው ብራያን ቀረቡ። በጉልበታቸው እንዲንበረከኩም ተደረጉ። ብራያን መጀመሪያ ዋንን በመምታት ራሱን እንዲስት ካደረገው በኋላ አንዲት ፎቶግራፍ አውጥቶ አሳየ። ራክን ትክ ብሎ እያየው እውነተኛ ሚስተር ሊን ለማግኘት ለምን ይህን ያህል ዓመት እንደፈጋህ አሁን በሚገባ ተረድቻለሁ አለው። ይህን ሁሉ የሚያደርገው የወላጆቹን ደም ለመበቀል መሆኑን ገለጸ። ራክ ገና ሕፃን ልጅ እያለ በድብቅ ድንበር አቋርጦ ወደ ኮሪያ ሲገባ አብሮት የነበሩት ወላጆቹ ከመጠን በላይ አደንዛዥ እጽ ወስደው በመኪና ውስጥ ሕይወታቸው አልፎ ነበር። ለዚህም ነው ራክ እውነተኛውን ሚስተር ሊ አግኝቶ መበቀልን የሕይወቱ ብቸኛ ዓላማ አድርጎ ይኖራል። ብራያን ንግግሩን ቀጠለ። ይህ እጅግ በጣም ግሩም አጋጣሚ ነው አለ። ምክንያቱም የሁለታችንም ዓላማ ይገጥማል። እኔ እውነተኛውንና ብቸኛውን ሚስተር ሊ መሆን እፈልጋለሁ። አንተ ደግሞ በቀልን መወጣት ትፈልጋለህ። ስለዚህም ለራሱ የገባውን ቃል ተከትሎ ያንን ሰው ፈልጎ እንዲያጠፋው መከረው። ራክ በብራያን ትዕዛዝ ስር መሆን ፈጽሞ አልፈለገም ነበር። ነገር ግን እምቢ ለማለት አፉን ከመክፈቱ በፊት ብራያን ሌላ አስደንጋጭ ድርጊት ፈጸመ። ትኩረቱን ወደ ሁለቱ ቀማሚዎች ላይ በማድረግ መጀመሪያ አንደኛውን አይኑን አወረው። በመቀጠልም የሌላኛውን እግር በእሳት አቃጠለው። ይህንን ዘግናኝ ድርጊት በአይኑ የተመለከተውና ክፉኛ የደነገጠው ራክ ተጨማሪ ጉዳት በጓደኞቹ ላይ እንዳይደርስ በመፍራት ብራያን ሊ ያለውን ሁሉ ለማድረግ ተስማሙ። እሱም እሺታውን ሲሰማ በድል አድራጊነት ስሜት ተሞልቶ ከዛሬ ጀምሮ በዚህ ዓለም ላይ ሚስተር ሊ ተብሎ ሊጠራ የሚችለው ብቸኛ ሰው እኔ ብቻ ነኝ ሲል አወጀ። ከዚህ ስምምነት በኋላ ዋንን ለሕክምና ወደ ሆስፒታል የላከው ሲሆን በኮሪያ ለሚገኙ የፖሊስ ባልደረቦቹም ስልታዊ በሆነ መልኩ መረጃውን አደረሰ። በሌላ በኩል ራክ የሳቸውን ኔትወርክ በመጠቀም በመጨረሻ እውነተኛው ሚስተር ሊ የሚኖርበትን ሚስጥራዊ ቤት ማግኘት ቻለ። እውነተኛው ሚስተር ሊ ራክን ልክ እንዳየው ያንን ውዴ ላይ ከእጽ ማምረት የሚችለው ብቸኛው ሰው እሱ መሆኑን ወዲያውኑ ነበር ያው። ራክ ግን ዓላማው ሌላ ነው። በጥላቻ መንፈስ ሆኖ ለመሆኑ መጀመሪያ ላይ ወደዚህ አደገኛ አደንዛዥ እጽ ንግድ ውስጥ የገባው ለምንድን ነው ሲል ጠየቀ። ሚስተር ሊን በተረጋጋ መንፈስ ታሪኩን ያጫውተው ጀመር። መጀመሪያ ላይ የሰው ልጅ አእምሮ ሊለማመደውና ሊደርስበት የሚችለውን የመጨረሻ የእርካታ ደረጃ ማወቅ ብቻ እንደፈለገ አስረዳው። ነገር ግን ወደዚህ የመጨረሻ የጥበብ ገደብ ለመድረስ ሕግና ስነ ምግባርን ወደ ጎን መጣል ግድ ይላል። ለዚህ ነው ይህንን የጥፋት መንገድ ለመከተል የተገደድኩት አለ። ይህንን ብሎም አንድ መጽሐፍ አንስቶ ፍልስፍናውን ሊያስረዳ ሞከረ። ራክ ግን በእንደዚህ አይነት የውሸት ፍልስፍና የሚሸወድ ሰው አልነበረም። ሐሳቡን ሊቀይረው እንደማይችል ሲረዳም ሚስተር ሊ ወዲያውኑ ለማሳመን መሞከሩን ትቶ ለመግደል ተዘጋጀ። ነገር ግን ፈጣን በሆነ እርምጃ ራክ ቀድሞ እውነተኛው ሚስተር ሊን በገዛ እጁ ማስወገድ ቻለ። በሕይወት ዘመኑ ሲመኘው የነበረውን በቀሉን በመጨረሻ ተወጣ። ስመ ጥሩ የጨለማ ንጉሥ ከተገደለ በኋላ ብራያን የገባውን ቃል ጠብቆ ሁለቱን ቀማሚዎች በሰላም እንደለቀቃቸው አረጋገጠ። በታሪኩም መጨረሻ ራክ ሁለቱን ወጣቶች ይዞ ማንም በማያውቀውና ሰው የማይደርስበት በረዷማ አካባቢ ይዟቸው ሄደ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።